ያስጨንቀዋል። የሞት መንፈስ ያስጨንቀዋል፣ ይከተለዋል። ቀን የቀጠርክለት ምክንያት ያዘጋጀህለት ናውጣሳ መቃብር አጋንንት የቆፈረለት ደሙሉ ፈልጎ ለትንሽ መገለ ብቻውን ይሆናል። ብዙ ጊዜ ከቤተሰብ ይለየዋል። 2000 በፊት ነው ቤት ወጣው ልጅ ነው። አጋንንት በጣም ያሰቃየው ልጅ ለአመታት ያሰቃየው የሆነ ዙሪያ ላይ የሆነ ጭስ የሚጨስበት ነው፣ ብዙ ነገር የሚደረግበት ነው። እና መጽሐፍ ቅዱስ መርገጥ ያቅታል እንዲህ ላይ ደረገ ዘንጣል አይደል እንዴ? ይሄ ጸጉርን ነው ትንሽ እንደዚህ ቀነስ ቀነስ ብላ ምን ጫማው ራሱ አንደ ያምሮባል። የሞት መንፈስ ከ19 ዓመት በኋላ ተገኘ። አጋንንት በጣም ያሰቃየው ልጅ ለአመታት አሰርፈው አይደለም አንከራተታችሁት እጁን አሰራችሁ፣ እግሩን አሰራችሁ፣ እግሩን አሰራችሁ፣ ሁሉ ነገሩን ዘጋችሁት፣ ትምህርቱን አበላሻችሁ፣ ክብሩን ቀማችሁ፣ አዋረዳችሁት። ማን አንተ ተናገር። ማን ደሙን ወስደነው ለትንሽ አመለጠ ለተማየት በመቃብር የበራው ንጉስ ደሙን ወስደው ለተማየት ይቀበሩ ለልጆች ደሙን ፈልገው ለትንሽ አመለጠ ለልጆች ገለለው ነበር። በላሁን አንተ የምድረ በዳ መንፈስ የበረሃ መንፈስ 4 ጊዜ በታላቅ ድምፅ ጮኸ። አንፈራቅጠህ እጁን ለቀህ ልቡን ለቀህ አይምሮን ለቀህ ሐሳቡን ለቀህ ጮኸ ትወጣለህ። አሁን ወደ በረሃ 1 2 ሶስተኛ የመጨረሻ ጊዜ 4ኛ ውጣ። እስራቴን ፈቶ ሲለቀኝ ነው እኔ እሱን የማውቀው እንደዚህ ነው። እስራቴን ፈቶ ሲለቀኝ ነው ጠላቴን ና ይዞኝ ይወድ ና ማነው ስም አስር አለቃ አሸናፊ ቶማስ። 10 አለቃ አሸናፊ ቶማስ። አሸናፊ ከየት ከተማ መጣ? ከአዲስ አበባ። ከአዲስ አበባ ከማን ጋር መጣ? እዚህ ጓደኛ ሙባረክ የሚባለው ሙባረክ። ና እስቲ ሙባረክ አይዞ ጌታ ኢየሱስ ይወዳል ጌታ። እሺ ጌታ ይወዳል፣ እኔ እወዳለሁ፣ እዚህ ያለው ሁሉ ሰው ይወዳል። አትፍራ። እዚህ ጋር እንዴት እንደመጣ ታውቃለህ? አታውቅም? አይዞ ታውቀዋለህ? አዎ። ጎዳና ነበርና የሆነ ሰዓት ስራ ምናምን አጣን። ሁለታችንም ወታደር ነበር። ሁለታችሁም ወታደር ነበር? አዎ። ከዛ መንገድ ላይ ነው የተገናኘ ነው። የሚገርመው ማለት ከዛ ጎዳና ወጣችሁ? አዎ። አንተም ጎዳና ወጣ? እኔም ወጣሁ። እሱም ወጣ? አዎ። የት ጎዳና? አዲስ አበባ? አዲስ አበባም እዚህም ሐዋሳ። አሁን እዚህ መልካም ወጣ። ከየት መጣችሁ? የሆነ አረጋ የሚባል ልጅ ነው ያመቻቸልን ነው። እዚህ ነው ያለው ሐዋሳ። አዎ። ከመጣ ሰዓት ጀምሮ ይጨንቀዋል። መጠጥ ነው በቃ ያው ጫትና መጠጥ ነው ስራችን። የሰፈር ነው የምትውሉት? በቃ እየዞርን ነው የምንውለው። የት ታድራለህ? መንገድ ላይ። ወደዚህ ወደ ሲዳማ ነው እና ከ2000 በፊት ነው ከቤት የወጣሁት ልጅ ሆኜ። ከልጅ ሆኜ ወጥቼ ማለት የተለያየ የኢትዮጵያ ሀገር ለስራ ሄጃለሁ። ብዙ ያልሰራሁት ስራም የለም። ቤተሰቦችን አይተህ ታውቃለህ? ከውትድርና ከመጣሁ በኋላ አሁን በቅርቡ ከ2016 ሄጄ ነበረ። ወንድሞቼ ሞተዋል ሲሉኝ ትቼ ወጣሁ። ወንድሞች ሞተዋል? ታላላቆቼ 2 ሞተዋል ሲባል በቃ ታላላቆቹ 2 ሞተዋል እና የእህቴ ልጆች ሞተዋል ሲባል ታላላቆቹ ሞተዋል፣ የእህቴ ልጆች ሞተዋል። አባትህ አሉ? እናትህ አሉ? ከዛ ጥለህ ወጣህ ተመለስህ? አዎ በቃ ስራ ለመስራት ማለት
የሆነ ልጅ ነበርና እኔ ሚስጥሩ ልንገር ትሄዳለህ ምናምን ብሎ ወደ 6 ልጆች ይዞን ሄደን ማለት ነው። እና ጥቅጥቅ ያለ ጫካ ውስጥ ነው የሆነ አምልኮት አለ ማለት ነው። ቦታው ላይ የሆነ ጥቋቁር ለበሱ ፊታቸው አይታይም የሆነ ሐውልት አለ እና የሆነ ዙሪያ ላይ የሆነ ጭስ የሚጨስበት ነው ብዙ ነገር የሚደረግበት ነውና እግራቸውን አጣጥፎ ቁጭ ብሏል። የሆነ የራሳቸው ጸሎት የሚያደርጉት ነገር ነበር። ጨነቀኝ እዛ ጋር ከገባው ማለት ነው። ከዛ ምንድነው ምናምን ቢኒያም ነው ምንድነው ቢኒያም ብዬ ስጠይቀው ቆይ ችግር የለውም ምናምን ብሎ የሆነ ቡና አምጥቶ ሰጡኝ። በቃ የኔ ጓደኞች እኮ አልፎላቸዋል እና ብዙ ነገር ተደርጎላቸዋል ከኛ ጋር ትሆናለህ። ከዛ መጽሐፍ ቅዱስ መርገጥ ያቅታል እንዲህ ሲለኝ ደነገጥኩኝ። ምንድነው ያልኩት ስለው እሺ እስከዛ ድረስ ሰላም ነበር ካል አው ከዛም በኋላ ቡና ከጠጣው በኋላ አላቅም ነበርና ይሁን ለማለት እሺ በቃ ካሌብ አለ እነዚህ ልጆች አስተምረ ታስጠምቃቸዋል። ማስጠመቅ ብቻ ሳይሆን ታስተምራቸዋል። ተምረው እስኪጨርሱ ድረስ ከቤተ ክርስቲያን መሪዎች ሽማግሌዎች ጋር ተነጋገሩና ተምረው እስኪጨርሱ ድረስ ምግባቸው፣ መኝታቸው፣ ልብሳቸውን አሬንጅ አድርጉላቸው። ከዛ ተምረው ሲጨርሱ ሲጠመቁ ከተጠመቁ በኋላ እዚህ ግቢ ስራ ሰጣቸዋል። እሺ ለነገ አንተ ብዙም ከኔ አትርቅም እንደማይደብረ ተስፋ አደርጋለሁ። የኔ ሸሚዝና ሱሪ ይዤ ልመጣለሁ ወዳለሁ። እሺ የታለያኛው ልጅ ሸሚዝና ሱሪ ያመጣላል ያልኩት ና አሁን ብር ሰጣለሁ። እሺ 10,000 ብር ሰጣለሁ። ሸሚዝና ሱሪ ትገዛለህ። ካለም 10,000 ብር ውሰድ። ከዛ በኋላ ሸሚዝና ሱሪ ገዝተለትና እሺ ጫማም ግዛለት። ሂዱ ከሱ ጋር ወዳለሁ በርታ። እሺ ሂዱ ከሱ ጋር። ስለዚህ የኔን 10,000 ብር ተወስድና ጨመር አድርግለት 20,000 ሆነለት ማለት ነው። ና አረዝ ሸበላውናል ናስ ዘንጣል አይደል እንዴ? ጌታ ጸጉርን ነው ትንሽ እንደዚህ ቀነስ ብላ ምን ጫማው ራሱ አንደ ያምሮባል። ኤርፎርስ ነው ማድረግ ያለበት። የ19ኙን ዓመት እስራት እግዚአብሔር በሚቀጥሉት 19 ወራት ይከፍላል። ያለመልማል። ለምለም አትውደቅ። የሰው ፊት አትይ። እግዚአብሔር ይራራል። ክፉ አይንካ። ልባርከው። ዘርጉ እጆቻችሁን። እግዚአብሔር አባት ያርግ። እግዚአብሔር ርስት ይስጥ። እግዚአብሔር ይራራል። ሀብት ይስጥ። ሰላም ይብዛ። ሞገስ ባንተ ላይ ይሁን። ተከናወን። የሰው ፊት አትይ። አትውደቅ። እግዚአብሔር ይራራል። ስትጠራው አቤት ይበልህ። ስትናገር አሜን ይበልልህ። በጌታ በኢየሱስ ስም ባረኩ። አሜን። ግን የባረኩ የመጀመሪያው በረከት ከመንፈስ ነው የባረኩ። እግዚአብሔር አባት ያርግ። አባት ትሆናለህ። you will see ይሄ ልጅ ሌላ ጊዜ ከሚስቱና ከልጆቹ ጋር ታዩታላችሁ። ከናወንላ እግዚአብሔር ከባዱን ቀላል ያደርግልሃል። ተከናወን። ወዳል ክፉ አይንካ። ወዳል